በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1672 ኢትዮጵያውያንን ወደ ሀገራቸው መመለስ ተችሏል አለ የሴቶችና ማህበራዊ ጉዳይ ሚኒስቴር። በሳምንቱ ውስጥ በተደረገ 8 ዙር በረራ ወደ ሀገራቸው ከተመለሱ ዜጎች መካከል እድሜያቸው ከ18 ዓመት በታች የሆኑ 34 ታዳጊዎች ይገኙበታል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ90 ሺህ በላይ ኢትዮጵያውያንን ወደ ሀገራቸው መመለስ ተችሏል። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሐሰን የባምባሲ መሶብ የአንድ ማዕከል አገልግሎትን መርቀው ስራ አስጀመሩ። የአንድ ማዕከል አገልግሎቱ በክልሉ ቀደም ሲል ወደ ስራ ከገቡት የቤጉ መሶብና የአሶሳ መሶብ አንድ ማዕከላት በተጨማሪ ሶስተኛው ማዕከል ሆኖ ስራ ጀምሯል። በክልሉ አገልግሎት አሰጣጥን ለማዘመን የመሶብ አንድ ማዕከል አገልግሎትን በተለያዩ ከተሞች የማስፋት ስራ በትኩረት እየተሰራ መሆኑን የክልሉ መንግስት ኮሚኒኬሽን ቢሮ መረጃ ያመላክታል። የአረንጓዴ አሻራ መርሃ ግብር ከተጀመረ ወዲህ የተከልናቸው ችግኞች ፍሬ አፍርተው ተጠቃሚ ሆነናል ላሉ የሐረሪ ክልል ነዋሪዎች ባለፉት ዓመታት የተተከሉ ችግኞች የአየር ንብረት ለውጥ ተጽዕኖንና የአፈር መሸርሸርን ለመከላከል እንደዚሁም የምግብ ዋስትናን ለማረጋገጥ ፋይዳቸው የላቀ መሆኑን ተናግረዋል። የአረንጓዴ አሻራ በተግባር ተጠቃሚ እያደረገን ነው ያሉት ነዋሪዎቹ በተለይም በጓሯቸው የተከሏቸው የተለያዩ የፍራፍሬ ችግኞች አሁን ላይ ፍሬ አፍርተው ተጠቃሚ እንዳደረጓቸው አንስተዋል።